ቤተሰቦች እንደምን አደራችሁ? እንደምናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። እንደው የትናንትናው ድራማ የትናንትናው ቪዲዮ አልገረማችሁም? እኔ ግን እንደው እስካሁን ድረስ ስራ ይዤ ነው እንጂ ሲገርመኝ ነበረ ያደለውም የዋለውም ማለት ነው። እንዴት ነው እንደው አሮጉድ ስልክ ላይ ተኝቼ ቁጭ እና በነገራችን ላይ ማለት ነው እንደው ልክ ናት ሄርሜላ ብላችሁ ታስባላችሁ? እኔን ውደደኝ እሷን ተዋትና ይሄው ሩታ ደግሞ እኔ እናሱ ብዙ ነገሮች ተፈጥረዋል። በቃ አለቀ። ካሁን በኋላ ቢወድሽ ኑሮ ይህን ያህል ጊዜ አብሮሽ እየኖረ እንትን ላይ ልሽም ነበረ። ያ ደግሞ አቃጣሪው ማለት ነው አቃጣሪው አቤል የሚሉት ማለት ነው። ተፈለክ አንተ አግባታ። አንተ ታዘንክላት እኮ አንተ አግባት እንዴ! የሰው ትዳር አፋቶ ግዴታ የእሱ አሁን ማለት አለ እንዴ? እኔ በጣም ነው የገለመኝ። እኔ ሩታን ሳላደንቅሽ አላልፍም። ትናንትና ማለት ነው ዝምታሽን ዝም ብለሽ ሲወጣላቸው ልካቸውን ነግረሻቸው፣ እህትየዋ ደግሞ ምንም ችግር የለው ሩታን ብትኖር ባትኖር ተናገር እንዴ! የልጁ እናት እኮ ነች። የልጁን እናት ፊት አንቺን ነው የምወድሽ ይበላት እንዴ? ኧረ ያልሆነ ነገር አትናገሩ ማለት ነው። ሄርሜላ ሁሉም ሰው ሲልሽ ነበረ ራስሽን ሁኚ አብረሽ ዞሮ ወደ ልጁ እናት መመረሱ አይቀርም ተብለሽ ነበር። አንቺ ግን አልሰማም ብለሽ በቃ አረ ለምን ብዬ እኔ ካላብለሽማ መኖር አልችልም ብለሽ ቁጭ። ይኸው አሁን ታሪክ ሰራህ ታሪክ። እስቲ ለምን እዛ ተወደደሽ እኮ የሚወድሽ ፍቅር ታለው ሩታም ትኑር ማንም ይኑር ቢወድሽ ኑሮ ወድሻለሁ ይልሽ ነበረ። እዚህ ጋር ትክክል የሆነውን ትክክል ባሉ እንዴ ቢወዳት ኑሮ እኮ አዎ ወድሻለሁ አንቺን ስለምወድ ነው ከአንቺ ጋር ጊዜ የማሳልፈው ይላት ነበር። ግን ስለማይወዳት ነው አይደል እንዴ? ስለማይወዳት በቃ ምንም አታጨናንቁኝ። እስከ ዛሬ የት ነበርሽ? ይሄንን ጥያቄ ለምን አልጠየቅሽኝም ነው ያላት። ለምንድን ነው አሁን ሩታ ጋር ልጄ ምንድን ነው አንተ ከሩታ ጋር ስትሆን እኔ ልቤ እንትን ይላል እንዴ? ዛሬ ልጁን አለማየት እኮ አሁን እኮ ልጅህን አቴ ነው በትክክለኛው መልስ ስትሰጠው ልጅህን ህድህ አቴ ታገባችሁ በኋላ እኮ ልታስረው ማለት ነው በገመድ። ኧረ እንደዚህ ብሎማ አይባልም። እንደዚህ ነገር ጥሩ አይደለም ሄርሜላ ጥሩ አይደለም። ለልጅህ ጊዜ አትስጥ ማለት እኔም የሚያዋጣ መስሎ አልታየኝም። አያዋጣሽም ሄርሜላ፣ አልፈሽ ቁጭ በይ። አልፈሽ የሰው ባል አትውሰጂ ማለት ነው። የሰው ባል የሰው ነው። ስለዚህ አንቺ ነሽ የመጣሽው፣ አንቺው መሄድ አለብሽ እንጂ እዚህ ጋር በትክክለኛው ስንሄድ አብሮሽ መቼም አልመጣብሽም አይደል እንዴ? ያመጡሽ ይዘውሽ ይሄዱ። ያመጡሽ እንወድሻለን ብለው ያመጡሽ ይዘውሽ ይሄዱ እንጂ እኔ አብርሽ እዚህ ጋር ስህተት አለበት ብዬ በምንም ታምር አልልም። ለምን መሰላችሁ? እዚህ ጋር መጀመሪያውኑም ስትመጪ እሱ ስንት ጊዜ ነው አልፈልግም እያለሽ አንቺ ነሽ እየቀረብሽ የመጣሽው እንጂ እሱ ከመጀመሪያው ጀምሮ አልፈልግሽም፣ እኔ የራሴን ኑሮ ነው መኖር የምፈልገው ሰው አልፈልግም እያለ ነበር። አሁን ደግሞ ይሄንን አንጥተሽ እንደዚህ ሰብስበሽ እንደዚህ ሽማግሌ ሰብስበሽ ምናምን እንደዚህ አይነት ግርግር የምትፈጥሉ ማለት ነው። እውነቴን ነው የምልሽ። ሴት ነሽ። ሴት ደግሞ መከበር አለባት። ሴት ደግሞ በቃ ተከብራ መኖር አለባት እንጂ እንደዚህ አይን ያወጣ ነገር መሆን የለበትም። ልዬ የራስሽን ምርጫ ምረጭ እንጂ ልጆቹን ሁለቱንም እንደዚህ ልታለያዩ አትችሉም። አሁን ቲክቶክ ላይ ስታብዱ የሩታ የሄርሜላ ደጋፊዎች አደራችሁ። ይኸው ይዛችሁታል። ምንድን ነው እናንተ እንዴ? ልጁን ልትበሉት ነው እንዴ? ጉድ እኮ ነው እንዴ! የሩታ በቃ ባሏን ነው ዝም ብላ ጀግንነቷን አሳየች። አዳመጠቻቸው። መልስ አይሰጥም እሷ መልስ ሰጠችላቸው። የሚወድሽ ቢሆን ኑሮ ይነግርሽ ነበር አለቻት። በቃ ይነግርሽ ነበር። ስለዚህ ስለማይወድሽ ነው። እኔና እሱ መሀል ብዙ ነገሮች ተፈጥረዋል። በቃ አለቀ። እናንተ እንትን ላይ ሲሆን ሰው ጋር ሲሆን እና ለብቻው ሲሆን ሩታ ጋር የሚሆነው ሁኔታ
ሩታን በጣም ነው የሚወዳት። ግን ከሄርሜላን ያው ለጊዜ ማሳለፊያ ነው እንጂ የሚጠቀምበት ቢወዳት ኑሮ እኔ እኮ ወድሻለሁ፣ እኔ እኮ ከአንቺ ውጭ መኖር አልችልም ብሎ ሩታንም የማይፈልጋት ቢሆን ኑሮ ይናገር ነበር። ስለዚህ አታጨናንቁኝ፣ እኔ እንደዚህ አይነት ነገር አልፈልግም አለ። በቃ አልፈልግም ብሎሻል። አልፈልግም ስላለች በቃ የምከይበትም ወደ ውጭም ሆነ ወደ እንትንም ሆነ መሄድ አለብሽ። በቃ አለቀ እንዴ። እሱም ልጁ እናት ጋር ይኖር እንዴ። ይሄ እኮ ምንም እንትን ጥያቄ የሌለው ነገር ነው። እውነቴን ነው የምላቸው፣ ጥያቄ የሌለው ነገር ነው። ይሄ መልስና ጥያቄ ሊቀርብ አይችልም። ማለት የሚወዳት ቢሆን ኑሮ በምንም ታመር እኔ እውነቴን ነው የምላቸው። እናንተ አሁን እዚህ ጋር እሱ የሚወዳት ቢሆን ኑሮ ለምን እንትን አይልም እንዴ? ብዙ ነገሮች እንትን ማለት ይችላል። ስለዚህ ስለማይወድሽ ነው። እኔ እውነቴን ነው የምነግርሽ፣ ስለማይወድሽ ነው። ሩታ ቢወድ ሄርሜላ ወይ ሩታንማ ስለሚወዳት ነው መልስ አልሰጥም ያለው። ስለዚህ ሄርሜላ ራስሽን ብታስከብሪ፣ እንደዚህም ተዋርደሽም እንደዚህ በአደባባይ ትውደድን ሚስት ልሆንህ ለዘላለም ሚስት ልሆንህ ቃል እገባልሃለሁ። እኔ ያንተ ታዛዥ ሚስት፣ ያንተ እንትን ሚስት። ታገባሽ በኋላ ታዛዥነትሽን እንኳን አናውቅም። ይህ ታዛዥ ሚስት ልሆን እችላለሁ። ችግርህን ልካፈልህ ምንህን እንዴ? ሩታ እኮ በችግሩ ጊዜ ነው የመጣችው። አንቺ እኮ ባለመኪና ሆኖ ስንት ነገር ካለው በኋላ ነው የመጣችው። እንዴ ሩታ እና እሱ እኮ ከዛች ያችን ቤት እስቲ ገብተሽ ያ ቪዲዮዋን ማለት ነው ፍራሽ ላይ ቁጭ ብለው ሽሮ እንትን ሲሉ ያችን ነገር ከዛ ጀምረው እኮ ነው የመጡት። ጦማቸውን እኮ ከማደር ጦማቸውን አድረው እኮ ነው። 300 ብር እኮ 30 ሺህ ነው ሰው ቤት ከፍሎላቸው ነው የሶስቱ። እንዴ ምን ነው አንቺ? እነሱ እኮ ስንት ነገር አሳልፈው ነው እዚህ ደረጃ የደረሱት። አንቺ እኮ አሁን ከሞላው ከደላው ቤት ገብቼ አልወጣም። እንዲህ ለምን እወጣለሁ ብለሽ ቁጭ በይ እናቴ። ማን ባፈራው ማን ይቀመጣል አለችሽ። ሩታ ደግሞ እኔ